ወላጅ አጥና ለችግር ተጋላጭ ህጻናትን ለመደገፍና ህገወጥ የህጻናት ዝውውርን ለመግታት ሁሉም ባለድርሻ አካላት የተጠናከረ ርብርብ እንዲያደርግ የወላይታ ዞን የመንግስት ረዳት ተጠሪ ወይዘሮ ሰላማዊት ሳሙኤል አሳሰቡ። የህጻናትን ችግር ለመቅረፍ የማህበረሰብ አቀፍ ድጋፍና እንክብካቤ አገልግሎቶችን በማስፋፋት ተጠቃሚ እንዲሆኑ እንደሚሰራ የጠቆሙት ደግሞ የወላይታ ዞን ሴቶችና ህጻናት ጉዳይ መምሪያ ምክትል ኃላፊ ወይዘሮ አበዛሽ ዳንኤል ናቸው። በአፍሪካ ደረጃ ለ35ኛ ጊዜ በሀገራችን ደግሞ ለ34ኛ ጊዜ የሚከበረው የዘንድሮ የአፍሪካ ህጻናት ቀን በዓል በተለያዩ ዝግጅቶች ተከብሯል። ማሩ ሞላ በዝርዝር ያስመለክተናል። ከቤተሰቦቻቸው ተለይተው የሚኖሩበት ኑሮ ለነሱ ስለማይመች ስለማይሆን ብዙ ቁጥር ያላቸውም ልጆች እንደሚታወቀው በአዲስ አበባ አሉ። ለነሱም ግንዛቤ በመስጠት እንዳይሄዱ መጀመሪያ ህፃናት ከዚህ እንዳይወጡ ፕሪካውሽን ማድረግ አለብን ብዬ አስባለሁ። ይህ የወላይታ ዞን የህፃናት ምክር ቤት አፈጉባኤ በልጅ አንደበት የተናገረው መልእክት ነው። በወላይታ ዞን እንደ የትኛውም የሀገሪቱ ክፍል የህፃናት ጉልበት ብዝበዛ እንዲሁም አላስፈላጊ ጥቃቶች ቢኖሩም በተለይም ህገወጥ የህፃናት ዝውውር ለዞኑ የራስ ምታት ነው። ለዚህ ችግር ደግሞ መባባስ የማህበረሰቡ የተሳሳተ የፍልሰት ልምድና የህገወጥ ዝውውር በሚካሄድበት ጊዜ የሚደረገው ቁጥጥር ደካማነት እንደ ምክንያትነት ይጠቀሳል። በህግ እንደሚያስቀጣ ልጅን አለማስተማር በሚገባውን እንክብካቤ አለማድረግ እንደሚያስቀጣ ግንዛቤ ከመስጠት ባለፈ ደግሞ ያንን ግዴታ ያንን ኃላፊነት ያልተወጣን ሰው በመቅጣትም ህግን በማሳወቅ በማስተማርም በህግ አግባብ ቤተሰቦቻቸውን በማስተማርና በመቅጣትም ጭምር የልጆችን ኃላፊነት እንዲወስዱ የማድረግ ስራ ብዙ ይጠበቅብናል። ህገወጥ የህፃናት ዝውውርን ለመከላከል የተለያዩ ስራዎች የግንዛቤ ማስጨበጫ በህብረተሰቡ ዘንድም በህፃናት ላይም በየትምህርት ቤት በመሄድ አካባቢያቸውን እንዲያውቁ ነው። ከአካባቢያቸው እንዳይሄዱ የተለያየ ግንዛቤ ማስጨበጫ ተሰጥቶ እየተሰራ ያለበት አግባብ አለ። እንዲሁም ቤተሰብ ደግሞ ኃላፊነት ወስዶ ከቤተሰብ ስለሚጀምር የየራሱን ልጅ እንዲያስተምርና የአካባቢውንም ልጅ አቅም የሌላቸውን ህፃናትን እንዲያስተምሩ ለህብረተሰቡ ግንዛቤ ማስጨበጫ ስራ እየተሰራ ያለበት ሁኔታ አለ። በትምህርት ቦታዎች ላይ በቂ ግንዛቤ እየሰጠን ያለ ነው። ህፃናት አጠቃላይ ያው ከትምህርት ቤት ላይ ስለሚገቡ ትምህርት ቤት ላይ ሃይማኖት ተቋማት ላይ በቂ ግንዛቤ ለመስጠት አመራሩን በየክላስተሩ በየቀበሌ አከፋፍለን ሰጥተን ግንዛቤ ሰጥተን ትምህርት እየሰጠን ያለ ነው። ስለዚህ ማህበረሰቡ አሁን ከዚህ በፊት ከነበረው ትንሽ መሻሻሎችም አሉ እኛ ጋር። ወላይታ ዞን ሴቶችና ህጻናት ጉዳይ መምሪያ በ2017 ከቤተሰቦቻቸው ተለያይተው የቆዩ 1000 ህጻናትን ወደ ቀያቸው ለመመለስ የሰራው ስራ ከሞላ ጎደል መሳካቱን እንዲሁም በቀጣይ የማህበረሰብ ደንብ ተፈጻሚ እንዲሆን በማድረግ ኃላፊነታቸውን የማይወጡ ወላጆችን ተጠያቂ ለማድረግ እየሰራ መሆኑን አመላክቷል። አራቱ መሪዎች አሉ። በዓለም አቀፍ የህጻናት መብቶች ደህንነት ኮንቬንሽን አራቱ መሪዎች ለህጻናት ጥቅምና ደህንነት ቅድሚያ መስጠት፣ ህጻናት በህይወት የመኖርና የማደግ መሪ፣ ከአድሏዊ አሰራር የመጠበቅ መሪ እና የተሳትፎ መሪ። ስለዚህ በእነዚህ መሪዎችን መሰረት በማድረግ እነዚያ ልጆችም ልዩ ፍላጎት ያላቸው ልጆችም በህይወት እንዲቆዩ የማድረግ ስራዎችን ክትትልና ድጋፍ የማድረግ ስራዎችን እየሰራ ነው ያለው። ወላጆች ህጻናት ልጆቻቸውን በአግባቡ ይዞ ማስተማር አለባቸው፣ አቅፎ ማሳደግ አለባቸው። ይሄ ደግሞ አንደኛ የህግም ልጆችን ወልዶ ማሳደግ ግዴታ እንደሆነ መጽሐፍ ቅዱስም የሀገራችን ህግም የቤተሰብ ህግ በትክክል አስቀምጦ ይገኛል። በዚህ መሰረት እንደ ግዴታ ቤተሰቦች ልጆቻቸውን የማሳደግ ግዴታ እንዳለባቸው እስከታች ድረስ የግንዛቤ ስራ ከመስራት ባለፈ የማህበረሰብ ደንብ የማውጣቱን ስራ ይዘን በትክክል እየሰራን ነው። ለእያንዳንዱ ቤተሰብ አባል የሆነ የእድር አባል የሆነ ልጁን ያሳድጋል ወይ፣ ወደ ሌላ አካባቢ ሲሄድ ዝም ብሎ ያያል ወይ የሚለውን እንዲቆጣጠር የግንዛቤ ስራ በፈጠርነው መሰረት የተለያዩ እድሮች በዚህ ላይ እየሰሩ ያሉበት ሁኔታ አለ። የወላይታ ዞን የመንግስት ረዳት ተጠሪ ወይዘሮ ሰላማዊት ሳሙኤል በህፃናት ላይ የሚደርስባቸውን ጥቃት ለመከላከልና ለማስቆም እያንዳንዱ ሰው በህፃናት የሚፈጸሙ ጥቃቶችን በውል በመረዳት የሚጠበቅበትን ኃላፊነት መወጣት እንዳለበት አሳስበዋል። የዞኑን ገጽታ እያጎደፈ የሚገኘውን ይህን ችግር ለመፍታትም ሁሉም ርብርብ እንዲያደርግ ጠይቀዋል። እንደ ወላይታ ዞን እጅግ በጣም እንደ ተቋም እንደ ሴቶች ጉዳይ መምሪያ እጅግ በጣም ዋጋ ይከፈልበታል፣ በጣም ይሰራል። ነገር ግን ስቲል ነው ይሄ ችግር ከኛ ጋር ነው ያለው። በየመዋቅሩ ይሄ መድረክ ሲደረግ
ወላይታ ዞን የማይጠራበት በጥንካሬ ሳይሆን በጉለት እጅግ በጣም በሚያሳፍር መንገድ የኛ የወላይታ ዞን ስም የሰነድ አካል ሆኖ ይቀርባል። እንደ ዞናችን ከሰረሞኒ ባለፈ በደንብ መጨነቅን፣ ማሰብን፣ መስራትን፣ መተጋገዝን የሚጠይቅ አጀንዳ ነው ይሄ። የህፃናት ቀን ሲከበር የህፃናት መብታቸው ተጠብቆ እንዲያድጉ ለማድረግ በየአካባቢው ተጋላጭ የሆኑ ህፃናትን በመለየት የሃይማኖት ተቋማትና ሌሎች የህብረተሰብ ክፍሎችን በማስተባበር መደገፍና መንከባከብ ያስፈልጋልም ተብሏል። ህብረተሰቡ ለሚያነሳቸው የመሰረተ ልማት ተደራሽነትና አገልግሎት አሰጣጥ ላይ የሚስተዋሉ ችግሮችን ለመፍታት የወረዳው አስተዳደር ትኩረት ሰጥቶ መስራት እንደሚገባው የዳሞት ጋሌ ወረዳ ምክር ቤት አባላት ጠየቁ። የማህበረሰብ አቀፍ ጤና መድን አገልግሎት ተጠቃሚ አባላት በተገቢው የጤና አገልግሎትን እያገኙ ባለመሆናቸው የሚመለከታቸው አካላት ክትትልና ቁጥጥር እንደሚያስፈልግም አሳስበዋል። ለአርሶ አደሩ የሚቀርበው የምርጥ ዘርና የግብርና ግብዓት አቅርቦት ጥራቱ የተረጋገጠ መሆን እንዳለበትም ጠይቀዋል። የልማትና የመልካም አስተዳደር ችግሮችን ለመፍታት የወረዳው አስተዳደር ትኩረት ሰጥቶ እንደሚሰራ ገልጿል። ትሩንጎ ሙሉ ላሰናዳችሁ ዘገባ ውብሸት ጳውሎስ። የዳሞት ጋሌ ወረዳ ምክር ቤት አራተኛ ዙር 12ኛ የስራ ዘመን 3ኛ መደበኛ ጉባኤ በማካሄድ ባለፉት ጊዜያት የተሰሩ የተለያዩ የልማት ስራዎችን አፈጻጸም ገምግሟል። በውይይቱም ዘንድሮ በበልግ እርሻ ወቅት የመጣው የበቆሎ ምርጥ ዘር ከምርታማነት አኳያ ዝቅተኛ መሆኑ አርሶ አደሮች ዘንድ ቅሬታ ማሳደሩም ተነስቷል። በሌላ በኩል ማህበረሰቡ ለጤና መድን አገልግሎት ገንዘብ ከፍሎ የተሟላ አገልግሎት እንደማያገኝም የምክር ቤቱ አባላት አንስተዋል። 17 ዓመት በልግ ዘር ወቅት የቀረበው የበቆሎ ዘር የተበላሸ ነው። ይህን በሚመለከት ሁሉም እኛ እንግዲህ 27 ቀበሌ ነው 21 ቀበሌ ነው አሁን ያለው። ይሄ ሁሉ አርሶ በግብርና የሚተዳደር ሰው ህዝብ ነው። ይህንን ማዳበሪያ ማነው በቆሎ ገዝቶ አንደኛ ብዙውን ጊዜ አርሶ ለሳልሶ ወር ዝናብ ወቅት ጠብቆ ምርጥ ዘር ከዚህ ከግብርና ግብዓት አቅራቢ ገዝቶ ወሰደ። ያ ማዳበሪያ አሁን ዘርቶ ከዘሩት አርሶ አደር 90 በላይ አርሶ አደር አልበቀላቸው ዳግማ አረሰ፣ ወቅቱም አለፈ። ስለዚህ ይሄ ማዳበሪያ ነው ምርጥ ዘር ሲቀርብ ጥራቱ የተጠበቀ ትክክለኛ ዘር ለአርሶ አደሩ የሚሆን አዲስ ዘር መሆኑን በወቅቱ የተመረተ መሆኑን አረጋግጦ ከምርጥ ዘር ድርጅት ማምጣት ይገባቸዋል። ዘንድሮ 2 ጊዜ መዋጮ ስለተደረገ መጀመሪያ 800 ከዛ ተጨማሪ 260 460 1260 እንዲሆን ነው የተደረገው። ያ እንግዲህ ሲጀመር 1260 ቢሆን ኖሮ አርሶ አደሩ ይጠቀም ነበር። መጀመሪያ 800 ብር ከከፈለው በኋላ እንደገና ድጋሚ መዋጮ ሲመጣ አንከፍልም በሚል ሁኔታ አብዛኛው 800 መጀመሪያ ዙር ከፍለው ያ ብር ተመላሽ ሳይሆን ሁለተኛም ሳይጨምሩ ተጠቃሚ ሳይሆኑ የቀሩ ብዙ አርሶ አደሮች እንዳሉ ተነስቷል። የምክር ቤቱ አባላት አክለውም የትምህርት ጥራትን ለማረጋገጥ በሚሰራው ስራ በተለይም ዘመኑ የሚፈልገውን ቴክኖሎጂ ጋር ተማሪዎችን ለማላመድ የኤሌክትሪክ ተደራሽነት መጓደል አሉታዊ ጫና እያሳደረ ስለመሆኑም አብራርተዋል። አንዳንድ ቀበሌዎችም በ12ኛ ክፍል ያለባቸው ቀበሌዎች ማብራት አስፈላጊ ስለሆነ እዛ ጋር የሚማሩ ተማሪዎች ነገ ለአገራዊ ፈተና እኩል ተፈታኝ ስለሆኑ በማብራት እጥረት ላይ ከፍተኛ ችግር እየተፈጠረ ነው የሚለው ከህዝብ አቤቱታ እንደ ምክር ቤት አባል ተወክዬ ያው ለመናሳት ነው። ጋቼኖ መናሪያኒ ሲንታ በጋራ ማኪና ኩንቲዲ ተሳፋሪያ እክዲ ሾይ ጋኪን በጋቼኖ መናሪያ መኪና ሰውን ሞልቶ ጭኖ ሾያ ከደረሰ በኋላ ታሪፍ 40 ብር ትሰጣላችሁ በሚል እየተቀበለ ትራፊክ አቁሞ 30 ብር እንድንከፍል አደረገ። በሰዓቱ ደስ የማይሉ ነገሮች ተፈጥረዋል። መኪናው ተሳፋሪውን ወደ ኋላ ጋቼኖ መልሶ ወስዶ ስጥል ስነ ስርዓት የለም ወይ የሚለው የኛ ጥያቄ ነው። ሂገደን ነጊው ገኑ ሶይሻ
ከምክር ቤቱ አባላት የሚነሱ ጥያቄዎች ተገቢ መሆኑን የገለጹት የዳሞት ጋሌ ወረዳ ዋና አስተዳዳሪ አቶ አለማየሁ ወልካሞ በተለይም መልካም አስተዳደርና በመሰረተ ልማት ዙሪያ አባላቱ ያነሳቸውን ጥያቄዎችን ለመመለስ ከባለድርሻ አካላት ጋር በመቀናጀት እንደሚፈቱም ተናግረዋል። ማጠሚያ ክፍያ ጋር ዛሬ ዘንድሮ ተሻሽሎ የመጣበት ሁኔታ ነው ያለው። ስለዚህ መጀመሪያ 800 ብር በመካከለኛ ደረጃ ያለው 800 ተጨማሪ 460 ብር አብዛኛው እኛ ጋር የሚከፍል ነው። ስለዚህ 800 ብር ከፍሎ 460 ያልከፈሉ ሰዎች የሙሉ አገልግሎት ማግኘት አይችሉም። ስለዚህ ይሄን ከፍሎ አገልግሎት እንዲያገኙ ከማድረግ አንፃር ያሉ ጉድለቶች አሉ። እነዚህ ጉድለቶችን ከሚመለከተው ከጤና ሴክተሩ ከቀበሌ አመራርም ጋር ከጤና ኤክስቴንሽኖች ጋር በጋራ ሆነን ሙሉ ክፍያ ከፍሎ ተገቢውን አገልግሎት ከጤና ተቋማት እንዲያገኙ የማድረግ ስራችን በተገቢ የምንሰራ ይሆናል። ሌላው ከምርጥ ዘር አቅርቦትም ጋር ተያይዞ ያው ዘንድሮ የተሻሻለበት ሁኔታ ነው ያለው። በጥሩ ሁኔታ ቀርቧል። ግን ከበቆሎ ጋር ተያይዞ የተነሱ ችግሮች አሉ። ያልበቀሉ ምርት ያልሰጡ በቆሎዎች አሉ ከምርጥ ዘር ጋር። ይሄን ደግሞ ከምርጥ ዘር ድርጅት ጋር ተናበን ችግሩን ተነጋግረን መጥተው አይተው ችግሩ የራሳቸው መሆኑን ተረድተው መረጃውን ይዘው እዚህ ያለውንም ይዘው የሄዱበት ሁኔታ ነው ያለው። ስለዚህ በቀጣይ የተበላሸባቸውን አካላትን ያው መረጃ ጠይቀው መረጃ በዝርዝር ሰጥተናል። ያው ማካካሻ ለማድረግም የጠየቁበት ሁኔታዎች አሉ። ከመንገድ መሰረተ ልማት፣ ከመብራት፣ ከውሃም ከመልካም አስተዳደርም ጋር ተያይዞ የተነሱ ጉዳዮች አሉ። ፈጣን ምላሽም ከመስጠት አንፃር ያሉ ጉድለቶች እንዳሉ የተነሱ ጉዳዮች አሉ። ይህም በቀጣይ ባሉ በደረጃ እየፈታን የህዝባችን ጥያቄ ምላሽ እየሰጠን አቅም በቻለ ሁኔታ ባለድርሻ አካላትን ህብረተሰብንም የሚመለከታቸው መንግስታዊና መንግስታዊ ያልሆኑ ድርጅቶችን በማሳተፍ ምላሽ ሰጥተን የምንፈታ ይሆናል። በአሁኑ የምክር ቤት ጉባኤ የተስተዋሉ ጉድለቶችን በማረም በቀጣይ ጉባኤ የተሻለ አፈጻጸም ለማስመዝገብ ሁሉም የምክር ቤት አባላትና ሌሎች ጉዳዩ የሚመለከታቸው አካላት መከታተልና መደገፍ ይጠበቅባቸዋል ያሉት ደግሞ የዳሞት ጋሌ ወረዳ ምክር ቤት ዋና አፈ ጉባኤ ወይዘሮ ትዕግስት በቀለ ናቸው። ባልተሰሩ ተግባራቶች ላይ ለ2018ም የእቅድ አካል እንዲሰሩ ከማድረግ ጋር ተያይዞ እንደገና አሁን የቀረቡ ውስንነቶችን ባልተሰሩ ተግባራቶች ላይ ለአራተኛው መደበኛ ጉባኤ ሰርቶ እንዲያቀርቡና ክትትል ለማድረግ እንደ ምክር ቤት ቋሚ ኮሚቴዎችን ታች ወርዶ እንዲሰሩ ክትትል እናደርጋለን። በመጨረሻም የምክር ቤት ጉባኤው በወረዳው የተለያዩ ጽህፈት ቤቶችን የሚመሩ አመራሮችን በመሰየም ተጠናቋል። የገሱባ ሙሬ መንገድ ብልሽት ምክንያት ምርታቸውን ወደ ገበያ ለማውጣት መቸገራቸውን የኦፋ አርሶ አደሮች ለወላይታ ቴሌቪዥን ቅሬታቸውን አቀረቡ። የህዝቡን ጥያቄ በመረዳት ችግሩን በተደጋጋሚ ለዞን መንግስት ጥያቄ ማቅረቡን የኦፋ ወረዳ ትራንስፖርትና መንገድ ልማት ጽሕፈት ቤት አስታውቋል። እንደ ኦፋ ወረዳ ችግሩን ለመቅረፍ እስከ ክልል ድረስ በመሄድ ማሽን በመጠየቅ ምላሽ ቢጠባበቁም መንገዱን ለመስራት ከወረዳው አቅም በላይ መሆኑን የኦፋ ወረዳ አስተዳደር አመላክቷል። ቤተልሔም አብርሃም ተጨማሪ አላት። ለአንድ አካባቢ እድገት ከሚያስፈልጉ መሰረተ ልማቶች መካከል አንዱ መንገድ ነው። ስለሆነም በወላይታ ዞን ኦፋ ወረዳ የዘመናት ጥያቄ የሆነው የገሱባ ሙሬ መንገድ ለአካባቢው ነዋሪዎች ችግር እየፈጠረ ይገኛል። አርሶ አደሮች የተለያዩ የግብርና ምርቶችን ወደ ገበያና ወላድ እናቶች ሆስፒታል እንዳይሄዱ ትልቅ እንቅፋት እየሆነባቸው መሆኑን ነዋሪዎቹ ይናገራሉ። ይሄሉም በማጓሮ የተሰራውን ወደ ገበያ አንወስድም። እዚህ በቃ ዝም ብሎ ነው የምንጨፈጨፈው። ጥቅም አንወስድም። እንደሞ በኋላ ብዙ ችግሩ መኪና ነው፣ መንገዱ ነው። መኪና ወደ 10 መኪና ወደዚህ ኦኮቶ የመደበው ሌላ ቦታ ይሄዳል። ወደ እኛ ጋር አንሄድም። እንደሞ አንተም ነገር ሞተርም አይሄድም። በቃ እኛ ብዙ በችግር ላይ ነው ያለው ነው። ችግሩ ጌታ ያውቃል። እኛ ጌታ ያስባል። ያም ጊዜ መሬቱ ተቦርቡሮ ስላለ ያው ድንጋያማ ስለሆነ ድንጋይ ወደ ውጪ በፊት እንዲሁ ዝም ብሎ የማይሆን ስራ የተሰራው አሁን በጎርፍ ታጥቦ ድንጋዩ ወደ ውጪ ስለወጣ ምንም መኪናዎች ለማምጣት ፍቃደኛ አይደሉም። አሁን እኛ ወደዚህ ብለን የት አካባቢ ናችሁ ብለን አሁን ወደ ጤና ስንደውል እዚህ ኦልባቻንን ካልን ወደዚህ ለማምጣት ፍቃደኞች አይደሉም። ኦኮቶ ሴሬ ካልን ለማምጣት መኪናዎች ራሳቸው ፍቃደኞች አይደሉም። በዛ የተነሳ እኛ በጣም እየተጎዳን ነን። የሙሬ መንገድን ጥርጊያ ለመስራት ታስቦ ጥረት ቢደረግም ወረዳው ካለበት የበጀት እጥረት ምክንያት የተነሳ ከዞን መንግስት ጋር በመተባበር የማሽን ተራ በመጠባበቅ ላይ እንደሚገኙ የኦፋ ወረዳ ትራንስፖርትና መንገድ ልማት ጽሕፈት ቤት የዩራፕ ዘርፍ ኃላፊ አቶ እስራኤል ኢያሱ ገልጸዋል።
ከዚሁ ጋር ያለው የህዝብ ጥያቄ እንደተባለው እናቶችም እየተጎዱበት ገበያ ለማውጣት ሰው እየተቸገረበት ያለ ሁኔታ በእርግጥ ግልጽ ነው። ሆኖም ግን ይህንን ጥርጊያ ለማስራት ወይም ጥገና ለማስራት እንደኛ ጽህፈት ቤታችን ከዞንም ጋር ከዞን መመሪያ ትራንስፖርት ጋር በመናበብ ማሽን አለ። እሱን ደግሞ ማሽንም ለማውሰድ ክሪያ ማለት መስመር አስይዘን በወረፋ ነው ከዞን ትራንስፖርት በማሽን የሚወጣውና እሱንም ጭምር በዘንድሮ ለማሰራት ከዞን ጋር ተናበን እንደ እቅድ ይዘነዋል። አሁን ደግሞ በዚሁ እንደ ኦኮቶና እንደ ሙሬ አልፎም ደግሞ እዛ ኦፋ ራሞ የሚባል ቀበሌ ድረስ ያለውን መንገድ ለማሰራት ከዞን ትራንስፖርትና መንገድ መመሪያ ወረፋ ያሳዝነው ይሄ ማሽን ለኛ ሲደርሰን ህዝብ የተቻለውን ያህል የተሳተፈበት ገንዘብም ደግሞ በነዳጅ በማሙላት ለማሰራት እንደ እቅድ ይዟል። መንገዱን ለመስራት በተለያዩ ጊዜያት እቅዶች የተያዙ ሲሆን ወረዳው በራሱ አቅም መንገዱን መስራት ስለማይችል በተደጋጋሚ እንዲሰራ በመጠየቅ አሁንም የተቻላቸውን ሁሉ ለማድረግ ጥረት እየተደረገ መሆኑን የኦፋ ወረዳ ዋና አስተዳዳሪ አቶ ዴማ ኃይሌ ገልጸዋል። ይህ ችግር ምንድነው? በዋናነት ያው መንገዱ ከተሰራ በኋላ በየጊዜው ያለመጠገን ችግር ነው። መንግስት ከሰራ በኋላ መንገዱን በየጊዜው እየጠገነ ቢሄድ ችግር የለውም። ያው ለመስራት እቅድ ይያዛል። ከተያዘ በኋላ ይቀራል። 2015 ዓመተ ምህረት ላይ ከክልሉ ገጠር መንገድ ማሽን ሁሉ ገብቶ ነበር ዶዘር ለመስራት የሰራ መንገድ ላይ ቆሞ ወደኋላ ተመለሰ። ዶዘሩ ተበላሽቶ እዚህ እኛ ወረዳ ላይ ቆሞ ነው ያለው። አሁን ገና ቅርብ ጊዜ ተጠገነው በዚህ ቅርብ ጊዜ ወጥቶ ነው ሄደው። ስለዚህ ማሽኑ ከመጣ ለዛ ተግባር ብቻ የመጣው ማሽን ተሰብረው ወደኋላ ሲሄድ መመለስ ነበረበት፣ አልተመለሰም። አሁን ደግሞ እኛ ምስክር ሄደን ጠይቀናል። ማሽን ዳግም ለእናንተ እንሰጣለን ብሎ ቃል ገብተዋል። እየጠበቅን ነው ያለነው። ስለዚህ ይሄ መንገድ ጃከመር ማሽን ይፈልጋል፣ ዶዘር ይፈልጋል፣ ግሬደር ይፈልጋል። በቀላሉ የሚሰራ መንገድ አይደለም። ስለዚህ ከወረዳ አቅም በላይ ነው። ከፍተኛ የሆነ ማሽን ስለሚፈልግ ይሄን ደግሞ አስፈላጊ መሆኑን እኛ ለክልል መንገድም ጭምር ደን በአካል እኔ ያሱ እጄ ነገር ያለው እነሱም ማሽኑ ሲጠገን ለእናንተ እንሰጣለን ብሎ ቃል ገብተዋል። ግን እስካሁን ድረስ አልመጣም። ስለዚህ አሁንም ደግመን እንጠይቃለን። ለዚህ መንገድ መፍትሄ እስከፈጠር ድረስ እኛ ከታችን የምንጠብቀው እናደርጋለን። ግን መንገዱን ለመጠገን እንደ ወረዳ ከወረዳ አቅም በላይ ነው። ህብረተሰቡ የዕለት ተዕለት ስራውን ለማከናወን መንገድ ስለሚያስፈልገው የሚመለከተው አካል ለሙሬ መንገድ እልባት እንዲያገኝለትም ጥሪ ቀርቧል።